ቴሌግራም ላይ በጠየቃችሁኝ መሰረት ፊልም ተማሪ የሆነ ወይም ፊልም ሰሪ የሆነ እንዲሁም ወደ ሙያው ለመግባት ፍላጎት ያለው የትኛውም ሰው ሊመለከታቸው የሚገቡ ተብለው በዓለም አቀፍ ደረጃ ከሚጠቆሙ ፊልሞች አምስቱን ጠቅሼ ነበረ እና አሁን ደግሞ እነዛንም እንዲሁም በተጨማሪ ሌሎች ፊልሞችንም የምታገኙባቸውን ሁለት ዌብሳይቶች በቪዲዮ መጨረሻ ላይ እነግራችኋለሁ። አብራችሁን ቆዩ። ፊልሞችን ሁል ጊዜ እንደምንመለከት እንናገራለን። ግን ፊልምን ሰምተን እናውቃለን? አብዛኛው ሳውንድ ዲዛይን ሳናስተውለው እንዲቀር ታስቦ የሚሰራ ነው። ግን ብዙውን ጊዜ በፊልም ስራ ውስጥ ያልተነገረለት ዋና ቁም ነገር ነው እና ዛሬ ሁለቱን ዋና ዋና የድምፅ ምድቦች እንመለከታለን። የፊልም ሰሪ ሚስጥራዊ መሳሪያ እንዴት እንደሆኑ እናያለን። ይሄ ዳይጄቲክ እና ነን ዳይጄቲክ ምንድን ነው የሚለውን የምንመለከትበት ክፍል ነው። ግን ከመጀመራችን በፊት እንኳን ደስ አላችሁ፣ 300 ሰብስክራይብ ደርሰናል። አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለተጨማሪ ፊልም ስራ ቪዲዮዎች የደውል ምልክቱን መጫናችሁን አትርሱ። በያላችሁበት እንቀጥላለን። በፊልም ጥበብ ውስጥ በታሪክ ዓለምና በተመልካቾች መካከል ያለውን ግንኙነት ለመለየት ዳይጄቲክ እና ነን ዳይጄቲክ የሚባሉ የድምፅ አይነቶችን እንጠቀማለን። ዳያጄቲክ እና ዳይጄቲክ የአማርኛና እንግሊዝኛ የአክሰንት ልዩነቶች አሉት። እሱን በመገንዘብ እኔ በአማርኛ አክሰንት ዳይጄቲክ እያልኩኝ እንቀጥላለን ማለት ነው። ዳይጄቲክ ሳውንድ፣ ይህ የድምፅ አይነት በፊልሙ ታሪክ ዓለም ውስጥ የሚኖር ወይም የሚመነጭ ድምፅ ነው። በፊልም ውስጥ ያሉ ገጸ ባህሪያት ድምፁን ሊሰሙት ይችላሉ። ምንጮቹ ለምሳሌ የገጸ ባህሪያት ንግግር ወይም ዲያሎግ፣ በታሪክ ውስጥ ያለ ሬዲዮ ወይም የሙዚቃ መሳሪያ፣ የተፈጥሮ ድምፆች እንደ ዝናብ፣ ንፋስ እና በድርጊት የሚፈጠሩ ድምፆች፣ የእግር ኮቴ፣ የመኪና ጩኸት ሊሆን ይችላል። ዓላማው ደግሞ ለፊልሙ እውነተኛነት ወይም ሪያሊዝምን ለመስጠት እና ተመልካቹ በታሪክ ውስጥ እንዳለ እንዲሰማው ለማድረግ ነው። ሁለተኛው ነን ዳይጄቲክ ድምፅ ደግሞ ከታሪኩ ዓለም ውጭ የሆነና በዝግጅት ወይም በፖስት ፕሮዳክሽን ወቅት የሚጨመር ነው። በፊልም ውስጥ ያሉት ገጸ ባህሪያት ይህን ድምፅ አይሰሙትም። ምንጮቹ የፊልም ሙዚቃ ወይም ባክግራውንድ ስኮር ሊሆን ይችላል። የተራኪው ድምፅ ቮይስ ኦቨር ናሬቲቭ ሊሆን ይችላል እና ስሜትን ለመቀስቀስ የሚገቡ ስኮሮች ወይም ድምፆች ናቸው። የነን ዳይጄቲክ ድምፅ ዓላማ ደግሞ የተመልካቹን ስሜት ለመቀስቀስና ውጥረትን ለመፍጠር ወይም ስለ ታሪኩ ተጨማሪ ማብራሪያ ለመስጠት ነው። ዛሬ ስለ እነዚህ ሁለት ድምፆች በሰፊው እንነጋገራለን። በፊልም ውስጥ ዳይጄቲክ ከዳይጄሲስ የተወሰደ ነው። ይህም ማለት የፊልሙ ዓለምና በውስጡ ያለው ሁሉም ነገር ማለት ነው። ገጸ ባህሪያቱ በዓለማቸው ውስጥ ሊያጋጥሟቸው የሚችሏቸው ነገሮች ሁሉ ዳይጄቲክ ናቸው። ተመልካቾች ብቻ የሚያዩት ነገር ከሆነ ከነን ዳይጄቲክ ጋር የተያያዘ ነው። ጥንት የነበረው የዳይጄሲስ ጽንሰ ሐሳብ እስከ ግሪኮች ድረስ ይዘልቃል። እንደ አርስቶትልና ፕላቶ ያሉ ፈላስፎች ያነሱት ነበር። ለነሱ ዳይጄሲስ ታሪክ የመናገር ተግባርና ተራኪው ያንን ታሪክ እንዴት እንደሚያቀርበው ነው። ለፊልሞች ዳይሬክተሩን እንደ ተራኪ አድርገን ማሰብ እንችላለን እና በገጸ ባህሪያቱ ዙሪያ ዓለም ለመፍጠር የሚያካትቷቸው ነገሮች ሁሉ አንዳንድ ነን ዳይጄቲክ ያልሆኑ ንጥረ ነገሮች ምስላይ ናቸው። እነዚህም ርዕስን ያካትታሉ ወይም ደግሞ ነን ዳይጄቲክ መግቢያዎች፣ ከዋናው ዳይጄሲስ ሙሉ በሙሉ ከውጭ ምንጭ የተነሱ ምስሎች እና በገጸ ባህሪያቱ ዙሪያ ዓለም ለመፍጠር የሚያካትቷቸው ነገር ሁሉ ዳይጄሲስ ልንላቸው እንችላለን። ነገር ግን ስለ ዳይጄቲክ እና ነን ዳይጄቲክ የተደረጉ ጥናቶች ብዙውን ጊዜ ድምፅ ላይ ያተኮሩ ናቸው። የቲዮሪው ሊቅ ሚሼል ልዩነቶቹን ለማመላከት ይህንን ምስላዊ እይታ አዘጋጅቷል። በመጀመሪያ ሁሉንም ድምፅ በሶስት ዞኖች ይከፍላል። ከነዚህ ውስጥ ሁለቱ የአኮስማቲክ ዝሆኖች ናቸው። ድምፆችን እንሰማለን፣ ነገር ግን የሚመጡበትን ምንጮች ማየት አንችልም። እነዚህ ከማያ ገጽ ውጪ ወይም ኦፍ ስክሪን የሆኑ የዳይጄሲስ ድምፆች ናቸው። ልክ በጫካ ውስጥ እንደሚንጫጩ የማይታዩ ወፎች ወይም ገጸ ባህሪያቱ መስማት የማይችሏቸውን ነን ዳይጄቲክ ልንላቸው እንችላለን። ልክ ከፊልሙ ዓለም ውጪ እንደሚገኝ ሚውዚካል ስኮር።
የመጨረሻው ምድብ የሚታየውን ዞን ይሸፍናል። ድምፁ የሚመጣበት ቦታ በስክሪን ላይ ይታያል። ሁሉም ድምፆች ከነዚህ ምድቦች በአንዱ ላይ ይቀመጣሉ እና አንዳንዶቹ በደቂቃ ውስጥ እንኳን እንደምንመለከተው ከአንዱ ዞን ወደ ሌላው ዞን ሊቀያየሩ ይችላሉ እና ስለ እያንዳንዳቸው ምሳሌዎችንና እንዴት እንደሚሰሩ እንመለከታለን። በዳይጄቲክ ድምፆች እንጀምር። ገጸ ባህሪያቱ ሊሰሙት ከቻሉ ሳውንዱ ዳይጄቲክ ነው። ይሄ እንደ የአየር ሁኔታ ያሉ የከባቢ አየር ድምፆችን ያካትታል። ተሽከርካሪዎች፣ የጦር መሳሪያዎች፣ ከፊልሙ ውስጥ የተገኙ ሙዚቃዎች፣ ውይይቶች እና አንዳንድ የድምፅ አወጣጥ አይነቶች። የድምፅ አወጣጥ የአንድን ገጸ ባህሪ ሀሳቦች የሚወክል ከሆነ እንደ ውስጣዊ የዳይጄቲክ ድምፅ ተብሎ ይጠራል። ስለዚህ ምንም እንኳን ሌሎች ገጸ ባህሪያት ሊሰሙት ባይችሉም አሁንም የታሪኩ ዓለም አካል ነው። የዳይጄቲክ ሳውንድ ዋና ሚና በገጸ ባህሪያቱ ዙሪያ ያለው ዓለም ሲመሰረትና ሲፈጠር መርዳት ነው። ግን አንዳንዴም በአጠቃላይ ታሪክ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ለምሳሌ ከማያ ገጽ ውጭ ወይም ኦፍ ስክሪን የምንሰማቸው ድምፆች ቅንብሩን አሊያም በእንግሊዝኛ ሲቲንጉን ሊነግሩን ይችላሉ። እናም በፍሬም ውስጥ ከምናየው በላይ ዓለምን ማስፋት እንችላለን። የሆነ ነገር ስንሰማ ግን ማየት ባንችል እውነተኛ ድንጋጤ ይፈጠራል። ብዙውን ጊዜ የዳይጄቲክ ድምፅን እንደ ቀላል ነገር እንወስዳለን። ሁል ጊዜም እዚያው እንደሚኖሩና ድምፆቹ ከምንጠብቀው ነገር ጋር እንደሚጣጣሙ እንገምታለን። ነገር ግን እነዚህን ሕጎች መጣስ አስደሳች ሲኒማ ሊፈጥር ይችላል። ልክ በስታር ዋር ፊልም ውስጥ እንደሚገኘው አስደንጋጭ ጊዜ ከፍተኛ የሆነ የድምፅ ጫና ስንጠብቅ ግን በምትኩ ዝምታ ይሆናል። ወይም በሌላ ፊልም ዘፈኑና ድርጊቱ ላይጣጣም ይችላል። ድምፅም ልክ እንደ ፒኦቪ ቀረጻ ገጸ ባህሪው የሚያየውን ያሳየናል። ዳይጄቲክ ሳውንድን የሚሰሙትን እንድንሰማ ለማድረግ አንድ ዳይሬክተር ሊጠቀምበት ይችላል። ወይም የገጸ ባህሪው የአእምሮ ሁኔታ ሲጎዳ ድምፅንም ተጠቅመን ይህንን ከምስል እኩል ልናስተላልፍ እንችላለን። ዳይጄቲክ ሳውንድ በፊልም ሰሪውም ሆነ በተመልካቹ እንደ ቀላል ነገር ሊወሰድ ይችላል። ነገር ግን እንደዚህ አይነት አመለካከቶች የፈጠራ መንገዶችን ይገድባሉ። All the dude ever wanted was his rug back. Not greedy. Really tied the room together. አሁን ዳይጄቲክ ያልሆኑ የነን ዳይጄቲክ ሳውንዶችን ሚና እንመልከት። ገጸ ባህሪያቱ መስማት የማይችሏቸው ነገሮች ሁሉ ነን ዳይጄቲክ ሳውንድ በመባል ይታወቃሉ። ይሄ ሳውንድ ኢፌክትን ያካትታል። ሚውዚካል ስኮር እና የትረካ ድምጾች ወይም ናሬቲቭ ሳውንድ። ተራኪው በፊልም ውስጥ ምንም ሚና የማይጫወት ከሆነ ይሄ እንደ ነን ዳይጄቲክ ሳውንድ ይቆጠራል። ይህ አይነቱ ትረካ በጥንታዊ ጊዜ እንደነበረ አተራረክ ነው። ዘ ሮያል ቴነንቦንስ በተሰኘው ፊልም ላይ ያለው ትረካ ፊልሙ ከልብ ወለድ ላይ እንደምናነበው ሆኖ እንደተቀረጸ ሊነግረን ይፈልጋል። በትረካው ውስጥ ነን ዳይጄቲክ በምናቀርብበት ጊዜ አደጋ ሊፈጠር ይችላል። ለምሳሌ በታራንቲኖ ዘ ሄትፉል ኤት ላይ ራሱ ዳይሬክተሩ
ማለትም አብዛኛው የፊልም ተመልካች የሚያውቀው ሰው ድንገት በፊልም ውስጥ ተራኪ ሆኖ ይመጣል። ድምፁ በአካል በጣም በቅርበት የምናውቀው ሰው ሲሆንብን ከፊልሙ ታሪክ ልንወጣ እንችላለን እና ዳይሬክተሩ በመሰረቱ ህጎችን እያፈረሰ ነው። እርግጥ ነው በዳይጄሲስ ውስጥ እንዲህ አይነቱ መቆራረጥ ለፈጠራ ዓላማዎች የተሰራ ነው። ታራንቲኖ ሁል ጊዜ ነው ያደርጋል። Beatrix Kiddo. Here. ነን ዳይጄቲክ ሳውንድ ኢፌክት ሞሽን እና ሙቭመንትን ሊያሻሽል ይችላል። ሞሽን የምንለው በአብዛኛው በፊዚክስ ትምህርት ውስጥ ጥቅም ላይ የሚውል ሲሆን አንድ ቁስ ባለበት ቦታ ላይ በጊዜ ሂደት የሚያሳየው የቦታ ለውጥን ይገልጻል። ትኩረቱ እንቅስቃሴው በሚለካ ሁኔታ ማለትም እንደ ፍጥነት፣ አቅጣጫና ግስጋሴ እንዴት እየተከናወነ እንዳለ ላይ ነው። ለምሳሌ ዘ እርዝ ኢን ዘ ሞሽን ካልን መሬት በእንቅስቃሴ ላይ ናት የሚለውን በፊዚክስ ውስጥ በሞሽን ልንገልጸው እንችላለን። ሙቭመንት በፊልም ውስጥም ሆነ በሌላ ስራዎች ላይ በሰፊ ጥቅም ላይ የሚውል ቃል ነው። ነገር ግን ምን ማለት ነው? የአንድን ነገር ወይም የአካል ክፍል ቦታ የመቀየር ተግባርን ያመለክታል። ብዙውን ጊዜ ትኩረቱ በእንቅስቃሴው አይነት ወይም ትርጉም ላይ ነው። ለምሳሌ የሰውነት ክፍልን ማንቀሳቀስ ወይም ማህበራዊ ንቅናቄን ሊያመለክት ይችላል። በተለያዩ ፊልሞች ውስጥ ሳውንድ ኢፌክቶች እንዴት እንደሚጨመሩ ልብ ብላችሁ አድምጡ። አንዳንዴ ጥንካሬዎችን ይጨምራሉ። ቀልድ ላይ እንቆቅልሽን ለመፍጠር እንደ ኮሜዲ ሆነው ሊያገለግሉ ይችላሉ። በጣም በተደጋጋሚ ጥቅም ላይ የዋለው ነን ዳይጄቲክ ሳውንድ ስኮር ነው። ምናባዊ ዓለም በመፍጠር በላዩ ላይ ሙዚቃ ሲጨመርበት ቅዠቱን ወደ እውነታ ለመቀየር ይረዳል። ነን ዳይጄቲክ ሙዚቃ በፊልም ተሞክሮ ውስጥ ትልቅ ሚና ይጫወታል። ያለነሱ ኢንተርስቴለር ብዙም የላቀ ፊልም አይሆንም ነበር። አፕ የሚለው ፊልምም ያን ያክል ልብ የሚሰብር ላይሆን ይችላል እና ብላክ ፓንተር ላይ ገጸ ባህሪው ያን ያክል ድል አድራጊ ላይሆን ይችላል። ቀጥሎ በእነዚህ ሁለት ሁኔታዎች መካከል ድምፅ ሲቀያየር ምን እንደሚፈጠር እንመለከታለን። ታዲያ ይሄ ትራንስ ዳይጄቲክ ሳውንድ በመባል ይታወቃል። በጣም አስደሳች ከሆኑት ታሪኮች መካከል አንዳንዶቹ ግምታችንን ያዛባሉ። እንደ ነን ዳይጄቲክ ሳውንድ ብለን ስንገምት ሳውንዱ በድንገት ዳይጄቲክ ይሆናል። ይሄ ፍላጎታችንን የሚቀንስ ሊመስል ይችላል። ሜል ብሮክስ ይህንን በሙዚቃ ብዙ ጊዜ ያደርጋል። ብሮክስ ከሚጠበቀው ነገር ጋር በመጫወት ለፊልሞቹ ቀልዶችን ይፈጥራል። በገጸ ባህሪው ሬዲዮ ላይ እየተጫወተ በድንገት ዳይጄቲክሱ ተቀይሮ ነን ዳይጄቲክስ ልንሰማ እንችላለን። በሞንታጅ ላይ ወይም ዳይጄቲክ ሙዚቃን ወደ ነን ዳይጄቲክ ሊቀይር ይችላል። ይሄ በጊዜ ሂደት ለስላሳ እንዲሆን ይረዳል። ብሩክስ ብዙውን ጊዜ ተመልካቾቹ የሚጠብቁትን ነገር ቀይሮ በማቅረብ በፊልሞች ውስጥ ቀልዶችን ይፈጥራል። በሬዚንግ አሪዞና ፊልም ውስጥ ይህንን ትዕይንት በቅርበት እናዳምጥ። ኤዲ ልጅ መውለድ እንደማይችሉ በተነገራቸው ዜና በጣም ተጨንቃለች። ንፋሱ ወደሚቀጥለው ትዕይንት እንዴት እንደሚሄድ ልብ በሉ። At first I didn't believe it. That this woman who looked as fertile as the Tennessee Valley could not bear children. ንፋሱ እንደ ዳይጄቲክ ጀመረ። ነገር ግን መሃንነቷን በአስቂኝ ሁኔታ ለማጠናከር ወደ ነን ዳይጄቲክ ተለወጠ።
በሌላ ፊልም ውስጥ ስለ ገጸ ባህሪው ትረካ እንጀምራለን። ይሄ ነንዳይጄቲክ ተስማሚ እንዳልሆነ እንገምታለን። Way out west there was this fella I want to tell you about. በመጨረሻ ትዕይንት ሲታይ ግን Hey, man. Howdy do, dude. I wondered if I'd see you again. በዳይጄቲክ እና በነንዳይጄቲክ ድምጾች መካከል መቀያየር በቅዠትና በእውነታ መካከል ያለውን ልዩነት ለማጥበብ ይረዳል። Just counted brush strokes. All right, who just said Harold just counted brush strokes? በበርድማን ፊልም የሙዚቃ ማጀቢያ ውስጥ በድምፅ ማጀቢያዎች ላይ ከበሮችን እንሰማለን እና በጥቂት ቁልፍ ጊዜያት ውስጥ ካሜራው በመድረክ ውስጥ ያለውን ከበሮ መቼ ያሳየናል። የገጸ ባህሪውን ያልተረጋጋ የአእምሮ ሁኔታ ለማሳየት እንደ መንገድ ይጠቀምበታል። በሌላ ፊልም ደግሞ በዳይጄቲክ እና ነንዳይጄቲክ መካከል ያለውን ክፍፍል ተራኪው ከገጸ ባህሪያቱ ጋር ሲከራከር ሙሉ በሙሉ ይሰብራል። Oh, no was right for the exhausted ape nappers. Why don't you say something constructive for a change? Like what we should do now? Because I don't like you. Oh, I hate you, you snotty son of a... በዳይጄቲክ እና ነንዳይጄቲክ ድምጾች መካከል ለመቀያየር ማለቂያ የሌላቸው የተለያዩ መንገዶች አሉ። ከእነዚህ ሁለት ምድቦች ውስጥ የማይገቡ ሌሎች የድምፅ ምሳሌዎች አሉ። ለምሳሌ የአሜሪካን ቢዩቲ ፊልም ትረካን የቱ ጋር ልንመድበው እንችላለን? ከሌስተር አካል አልባ መንፈስ የሚወጣው የትኛው ነው? In less than a year, I'll be dead. Of course, I don't know that yet. As far back as I can remember, I always wanted to be a gangster. በጉድፌላስ ውስጥ ያለው ትረካ ቋሚ ነው፣ ግን ይህ ሲከሰት የመጨረሻዎቹ 2 ደቂቃዎችን እናስታውሳለን። Weekend, and then I'd either blow the winnings in a week or go to the Sharks to pay back the bookies. Didn't matter. Didn't mean anything when I was broke. አሁን ትረካው ስለ ምስክርነት እንደሆነ እንገምታለን፣ ግን ሙሉ ለሙሉ እርግጠኛ መሆን አንችልም። ሄነሪ አቋሙን ሲያቀርብ ዳይጄቲክ በፍርድ ቤት ውስጥ ጊዜ እንደቆመ ያሳየናል። በእርግጥ ትረካው ምስክርነት ወይም በመካከላቸው የሆነ ነገር ኖሮ ይሆን እርግጠኛ አይደለንም። ሳይኮ ፊልም መጨረሻ ላይ የኑርማን ውስጣዊ ቃለ ምልልስን እንሰማለን። በእናቱ ድምፅ ሙሉ ለሙሉ የተለየ ስብዕና ያለው አድርጎ አቅርቦልናል። Let them see what kind of a person I am. I'm not even going to swat that fly. I hope they are watching. They'll see. They'll see and they'll know and they'll say, why, she wouldn't even harm a fly. በጆከር ፊልም ውስጥ ያለው ይህንን ጊዜ እንዴት መመደብ እንችላለን? አርተር በጸጥታ ከዘፈን ጋር አብሮ ይዘፍናል። ነንዳይጄቲክ ይመስላል፣ ግን ሙዚቃው በራሱ አይምሮ ውስጥ ነው ያለው። በላላላንድ ውስጥ ተመሳሳይ ጊዜ እናገኛለን። በሬስቶራንት ውስጥ ያለው ዳይጄቲክ የጀርባ ሙዚቃ በጭንቅላቷ ውስጥ ወደ ውስጣዊ ሙዚቃ ተቀይሯለች። ያም የፍቅር እይታን እንድትፈጥር አነሳስቷታል። ማግኖሊያ ፊልም ውስጥ እነዚህን ነገሮች ይሰብራል። የተለያዩ ቦታ ላይ ያሉ ሰዎች ተመሳሳይ ሙዚቃን ይዘፍናሉ። የሙዚቃው ምንጭ ግን አናውቅም። እና እነዚህ ምሳሌዎች ሁለቱንም የድምፅ ምድቦች በኩል የሚይዝ ይመስላል። እንደምታዩት እነዚህ ሁለት የድምፅ አይነቶች እንደ ሲኒማቶግራፊ በጣም ጠቃሚ ናቸው።
እና ታሪክን በመተረክ ረገድ በኤዲቲንግ ውስጥም በጣም አስፈላጊ ናቸው። ምንም እንኳን በተለምዶ ፊልሞችን የምንመለከት ቢሆንም እኛ ግን እንደ ፊልም ሰሪ ማዳመጥም መቻል አለብን። ቴሌግራም የክሎዛፕ ቻናል ላይ በተጠየቁት መሰረት 5 ፊልሞችን አስቀምጬ ነበር። እነሱን ፊልሞች የት ልናገኛቸው እንደምንችል እናያለን። በ1941 የወጣው ሲቲዝን ኬን የመጀመሪያው ነው። ለምሳሌ እስቲ ርዕሱን ውሰድና እኔ በፒሲ ነው የምጠቀመው፣ በስልክም መጠቀም ትችላላችሁ። እነዚህን 2 የዌብሳይት ሊንኮች ቴሌግራም ቻናሌ ላይ ከዚህ ቪዲዮ ስር አስቀምጥላችኋለሁ። ገብታችሁ እነሱን ኮፒ ፔስት ማድረግ ትችላላችሁ ማለት ነው። የመጀመሪያው ጉጃራ ይባላል። ሰርች ባር ላይ ፔስት ብንለው ቀጥታ ያመጣል። ያው ሲቲዝን ኬን ሙቪ ይሄ ነው ማለት ነው። አንዳንዴ እዚህ ላይ ይሄ ዌብሳይት ላይሰራ ይችላል። ከዛ ይሄው ፕላይ ትሉታላችሁ። ከዛ በኋላ እዚህ ጋር መታችሁ ራይት ክሊክ ሴቭ አስ ማለት ነው። ከዛ የምትፈልጉት ቦታ ላይ አሁን እኔ ለምሳሌ ዲስክቶፕ ላይ ልበለው፣ ፔስት ርዕስ ሰጥቼው ፔስት ልለው እችላለሁ። ከዛ ቀጥታ ይኸው ወደ ዳውንሎድ ላይ ሊመጣ ዳውንሎድ እያደረገው ነው እንደምታዩት ማለት ነው። ይሄንን እኔ ፊልሙ ስላለኝ ካንስል ልበለው። እሺ አንዳንዴ እዚህ ላይ ባናገኝስ ካላችሁ ሁለተኛው ዘፕሬት ፔይ ይባላል። ሁለተኛው እዚህ ላይ ዳውንሎድ ለማድረግ ቶረንት ያስፈልጋችኋል ማለት ነው። እሱን መጀመሪያ አውርዳችሁ መጠቀም ነው ዳውንሎድ ማድረግ አለባችሁ። ይኸው እዚህም ጋር ርዕሱን ፔስት ማለት ሰርች ብናረግ ይኸው ያመጣልናል። በተለያዩ ሜጋባይቶች ያመጣልናል። የፈለግነውን መርጠን ዳውንሎድ እናደርጋለን። ለዛሬው ይሄው ነው። በያላችሁበት መልካም ጊዜ እመኛለሁ።